ጃዋር መሐመድ ምን ብሏል ከዛፍ ላይ እንደወደቀ ጀበና ነው የምትሆነው ብሏል ያ እየመጣ ነው ያ እንዳይመጣ ፕሊዝ ብለው ለምነውት ማለት ነው ይሄ ሰውዬ እጁ ላይ ያለን ፓወር ባግባቡ አልችልም ብሎ ለኢትዮጵያ ህዝብ ያስረክብ የኢትዮጵያ ህዝብ መፍትሄ ፖለቲካ ፓርቲዎች ጋራ ምክር ቤት ፕሬዝዳንት ነበሩ በሰዓቱ እንደ ጋራ ምክር ቤቱ ይሄ የምርጫ ሂደት ስተት አለበት ችግር አለበት ብሎ በጋራ ምክር ቤቱ ባብላጫ ድምጽ አቋም ተያዘበት በቃ ያን ውድቀመው ትግራይ በደለበት ትልቁ የኢህአዴግ ውድቀት አማራውን አይወክልም ህገ መንግስቱ አማራውን አይወክልም ተብሎ ለአማራ ልጆቹም ቢዚ አርጓቸው ሌሎችንም ቢዚ አርጓቸው ወዳድቀው አሁን ለትግራይ ህዝብ መጨፍጨፍ ምክንያት ኦኬ የመጀመሪያው ሁለት ጥያቄ ነው አያናን የምጠይቀው አያናን በጣም ወደው ትንታኔው በጣም ደስ የሚለኝ ነው ልክ እንዳንተ ጥያቄና መልሱ ቆይ አንዴ ስማኝ አድማጬ መራራ ጉዲና አንዴ ስማኝ ምልልስ ሰምተዋል ወይ ወንድሜ አንዴ ስማኝ ቆይ አያናን ወይ አንዴ ስማኝ ባኬንድ ፎርስ እንዳይኖር በስቴትመንት መልክ አድርጋ ሐሳብን አደራይተ እንትን በልጂ አሁን በቀጥታ ለአንተ ስፔሲፊካሊ የሚመልስልህ ነገር የለውም አንተ በመሰጣ 5 ደቂቃ ስጋት የሆነብህ ነገር ሰመራይዝ ላድርገው የእሱ በመሰጣ ደቂቃ ይመልሳል ችግር የለውም ኮሚሽን ሲቋቋም የተመረጡትን ሰዎች ማለት ነው ሃንድ ፒክድ ነው የተደረጉት በገዢው ፓርቲ ስፔሻሊ በመሪው ማለት ነው እነዚህ ሰዎች ገለልተኛ አይደሉም የሚል አቋም አለ አንደኛ በግሌ ማለት ነው ገለልተኛ ሰዎች አይደሉም ሁለተኛ 4 አመት መቆየቱ በራሱ ማለት ነው የሥራ እድል ፈጥሮላቸዋል በርግጥ ለሰዎች በአሁን ዘመን 4 አመት አጀንዳ ለማሰባሰብ ተጓዝ ማለት ቧልት ነው ሶስተኛ ወታደሮች እንኳን ቃላቸውን እንዲሰጡ ደብረዘይት ላይ ያሉ ወታደሮች እግራቸውን ያጡ በጦርነት ማለት ነው ቤት ሊሰጠን አልቻለም እግራችንን አተናገር እያሉ ይወጡ ያለቀሱ በሚዲያ ያያየን ይሄ ቧልት ነው አራተኛ መፍትሄው አሁንም በማዋከብ ግራ በማጋባት አጀንዳ በመስጠት አይደለም የኢትዮጵያ ችግር የሚፈታው የኢትዮጵያ ችግር የሚፈታው በስክነት ነው ትናንትና ለምሳሌ የፎረም ያወጣው አይተን እንደሆነ ከመጀመሪያው ጀምሮ የኢህአዴግን አጀንዳ ተቀብሎ ዶክተር አብይ ከመካድ ለማ መገርሳን ከመካድ እነ ገዱን ከመካድ ከኤርትራ ጋር ያደረገውን ስምምነት ከመካድ አንዴ ወንድሜ አንዴ ስማኝ ቆይ አንዴ ስማኝ አሁን አንተ በሰለጠነ መንገድ ሁሉን የቀድሞው አጀንዳ ወይ ቶፒክ አጀንዳ ነው አልከው የሚመጣውን ቶፒክ ሁሉ አጀንዳ እያልኩ ማለቃችን ነው ባጅዳ ጎበስ ሁሉም ሴራ አይደለም እስኪ እንደ አንድ ኢትዮጵያዊ በሀገር ጉዳይ ላይ ችግር ነው ስትለው የኖርከው ጉዳይ እንዲቀየር የምትፈልገው ነገር ምንድነው እሱ አንድ ነው ሁለተኛ ቆይ የመጀመሪያው ነገር ማለት ነው እኔ አውቅልሃለሁ የሚል ፖለቲካ በኢትዮጵያ ውስጥ መቆም አለበት ነው የመጀመሪያው ነገር መቆም ያለበት ነገር ምንድነው አሁን ስልጣን ላይ ያሉት ሰዎች ህገ መንግስቱ እኮ እንዲሻሻል ሳያዝ ነው 6 አመት አራዝመው ስልጣን ያዙት ምንድነው ኦቪድ ሰዓት ማለት ነው ህገ መንግስቱ እንዲሻሻል የሚያዛቀጽ የለው እነዚህ ሰዎች ከመሰረቱ ህገወጥ ናቸው ነው ያልኩኝ ያለው አንድ ተስማሙትን ስምምነት እስካሁን አርቅቀው ይዘው ፍጻሜ ላይ ያደረሱት ነገር የለም ከዩሮቦንድ ልትነሳ ትችላለህ ከሳፋሪኮም ልትነሳ ትችላለህ ከኦላ ልትነሳ ትችላለህ ከኤርትራ ልትነሳ ትችላለህ ከቲፒኤልኤፍ ከሶማሌ ጋር አንድ የተስማማው አብይ አህመድ መሬት ላይ የወረደ ነገር አንድ ጥቀስልኝ ሁሉንም ፉርሽ ነው ያደረገው ከዚህ ሰውዬ ከዝምብ ማለት ነው ማር አጠብቀው ስለዚህ we don't need this guy አሁን ይሄ ሰው የሚያቀርብልኝን አጀንዳ ማለት ነው በታምር ይሆናል ብዬ አልገምትም ስለዚህ ለኢትዮጵያ የሚያስፈልገው ምንድነው ስክነት ነው ስክነት እንደገና አንዴ ስማኝ እሺ ስክነት ነው የሚያስፈልገው ብለሃል እንዴት እንስከን የመጀመሪያው ነገር ምንድነው መሰለ ይሄንን ሰውዬ የሚያሰክኑት መካሪዎች በተለያየ መንገድ ያሉት ፕሊዝ
ፕሊዝ ለሀገራችን ስትል ይቺ ሀገር ከፈረሰች ማለት ነው እንዳለ ኢስት አፍሪካ ነው። ጀዋር መሐመድ ምን ብሏል? ከዛፍ ላይ እንደወደቀ ጀበና ነው የምትሆነው ብሏል። ያ እየመጣ ነው። ያ እንዳይመጣ ፕሊዝ ብለው ለምነውት ማለት ነው። ይሄ ሰውዬ እጁ ላይ ያለን ፓወር በአግባቡ አልችልም ብሎ ለኢትዮጵያ ሕዝብ ያስረክብ። የኢትዮጵያ ሕዝብ መፍትሄው በእጁ ነው። ጦርነት ሰጭቶታል፣ ደክሞታል። ማንም ወጣት በየቀኑ የሚረግፈውን ወጣት ሊያሳዝነን ይገባል። አማራ ክልል ላይ ሊያሳዝነን ይገባል። ወንድሜ ስማኝ፣ አሁን ከሀሳብ ሀሳብ እየሄድን ነው። ብዙ ሰዎች እያደመጡ ነው። አሁን የምክክር ኮሚሽን ሰዎች በሀገራችን ጉዳይ ላይ መስተካከል አለባቸው ወይም ደግሞ የዘመናት የዓመታት ችግር ናቸው ብላችሁ የምታስቧቸውን ፖለቲካዊ ጉዳዮች ነቅሳችሁ አውጡ፣ ሀሳብ ስጡ ነው ያሉት። አሁን እንስከን ነው እያልክ ያለው። እንዴት እንስከን ስልህ አማራው የተገደለ ኦሮሞ የተገደለ ሽናሻው ምናምን እያልከኝ ነው። እስኪ ሀሳብን በነጥብ አደራጅና ይሄ መንገድ ካልሆነ ሊሆን የሚችልበትን ሌላ መንገድ እስኪ ንገረን። አንተ የምትለው መንገድ እንዴት እንመካከር? ችግሮቻችንን እንዴት እንፍታ? ይህ ሰውዬ የመረጣቸው ሰዎች ቅድም እኮ ቴንኪው ቴዲዬ፣ ቅድም አንተን በጣም ሞድ ለዛ ነው። ቅድም ህገ መንግስት ሽግግር መንግስት ብላችሁ እንዳታስቡ ብሎ ቆልፎ አጀንዳውን ከሰጠው በኋላ 1000 ዓመት ዞረው ምክክር ቢያመጡ ምንድነው እሺ መፍትሄው? ቴዲዬ እሺ አሁን አንተ እኮ የተቆለፈ ነገር ምንም መፍትሄ እኮ የለውም። ይህ ሰውዬ እጅ ላይ ነው አሁን ሄዳ ኳጋ ያለችው። ተረዳይ ቴዲዬ፣ ይህ ሰውዬ ይስከን። መልስ ገብቶኛል። ስለዚህ መልስ በግልጽ አሁን መናገር ዳርዳር እያልክ እየሄድክ እንዳለ ነው እየገባኝ ያለው። ጠቅላይ ሚኒስትሩ ከስልጣን ይውረድ ነው እያልክ ያለው። እሱም ወርዶ ሲወርድ ማለት ነው ምን ማድረግ አለብን መሰለህ? በየአካባቢው ያሉት ገና ጥይት ያነገቡ ሰዎችን ለማስቀል ዘመናት ይፈጅብናል። ትልቅ ጸሎት ይፈልጋል። ወደ እግዚአብሔር ወደ ጌታ ኢየሱስ ነው እኔ ያማትሬ በየቀኑ የምጸልየው። እውነቴን ነው የምልህ ከልቤ ማለት ነው። ቴንኪው ቴዲ፣ አመሰግናለሁ ስላስገባ። የተባረክ ከልብ አመሰግናለሁ ወንድሜ። እሺ ቴንኪው። በነገራችን ላይ እነዚህ ሰዎች የምክክር ኮሚሽን ሰዎች ምናልባት ለመረጃ እንዲጠቅማችሁ የተወሰኑትን በአካል ማቃቸው ናቸው። ስራ ያላቸው ሰዎች ናቸው። አንዳንዱ የውጭ መስሪያ ቤት ውስጥ የሚሰራ፣ አንዳንዱ ከውጭ የመጣ በሕዝብ ተወካዮች ምክር ቤት፣ አንዳንዱ አልፈልግም ተብሎ በግዳጅ የተጠራም እንዳለ ማወቅ አለባቸው። ለጠቅላላ እንትን እንዲሆናችሁ ክብር ዶክተር አምባይ ወጋቱ አሉ እዚህ ውስጥ። የትምህርት ደረጃቸውን እንግዲህ ሁሉ ነገር መዘርዘር አይጠበቅብኝም። ክብር ዶክተር ዮናስ አዳቱ አሉ። ክብር ፕሮፌሰር መስፍን አራያ አሉ። ክብር ዶክተር ተገኘ ወርቅ ጌቱ አሉ። ክብር አምባሳደር መሐመድ ድሪር አሉ። አብዛኞቻችሁ የምታውቋቸው ናቸው። አምባሳደር መላኩ ወልደ ማርያም በላይ ያሉ። ክብርት ወይዘሪት ብሌን ገብረ መድህን አሉ። አቶ ሙልጌታ አጉ አሉ። ክብርት ወይዘሪት ሂሩት ገብረስላሴ የውጭ ድርጅት ውስጥ የሚሰሩ በጣም የተከበሩ ሰው ናቸው። ማንቱ የተባለ ስራ ያላቸው ናቸው። አምባሳደር ዶክተር አይሮሪት መሐመድ እነዚህ ናቸው። ክብር አቶ ዘገየ አስፋው በሕዝብ ተወካዮች ምክር ቤት ቀርበው እንግዲህ ክብር አቶ ሙሉጌታ አጎ እነዚህ ናቸው። እነዚህ ፕሮፋይላቸውን ብታዩ የምትፈልጉ በቀላሉ የምታገኙት ነገር ነው። ለእነሱም ፌርነስ እንዲሁ ስራ አጥ ሆነው ወይም ደግሞ ጀስት ደሞዝ ለመቀበል ወይ አበል ምናምን ለመቀበል የመጡ ሰዎች ሳይሆኑ እንዲሁ ስራ ያላቸው ሰዎች ናቸው። እኚህ ሰዎች ጀስት ለእነሱ ፌርነስ ነው እና እንደው 3ኛ ዓመት ይሁን 2ኛ ዓመት ይሁን ይራዘም እያሉ ስለጠየቁ እንደ መደበኛው እንደ ሌሎች ካድሬዎች በአበል የሚንቀሳቀሱ ገንዘብ ፈልገው እዚህ ውስጥ የገቡ ባናስመስላቸው ለማለት ያ ነው። እሺ አሁን እኔ ማወቅ የምፈልገው አሁን እዚህ ውስጥ ያላችሁ ከሞላ ጎደል ሀሳባችሁን የምታውቋቸው ናቸው። ከእናንተ በጣም መስማትም ህዝቡ እንዲሰማ የምፈልገው ነገር ይሄ ነገር ባይሆን እንዴት ይሁን? እሺ የምክክር ኮሚሽን ሰዎች ከጅምሩ ችግር አለባቸው አንቀበለውም የሚል ድምፅ የምታሰሙን ከሆነ እሺ እንዴት ነበር መሆን የነበረበት? አጀንዳ አሰባሰብ ላይ ችግር አለ ብላችሁ ከተናገራችሁ በሁለተኛው ስቴትመንት ላይ መናገር ያለባችሁ ነገር እንዴት ነበር አጀንዳው መሰብሰብ የነበረበት አይደል? ይሄ ችግር ነው ካላችሁ
ለዛ ችግር ምን ቢሆን ነበር መፍትሄ ሊሆን የሚችለው? እሱን ለአድማጭ ተመልካቾች እንድትነግሩኝ ለማለት ያለው ተጨማሪ ሰዎችን ያስገባሁት ያው በጣም ሻርፕ የሆኑ ሰዓት የራሱ ፖለቲከኞች ናቸው። ምናልባት እዚህ ጋር ላላያችሁ አብራራው፣ ተስፋ ማርያም፣ ዩሪ ታደሰን ጨምር ያለው ነገ ስለምመጣ ከልብ ይቅርታ ጠይቃለሁ። ተጨማሪ ሰው መጨመር አልፈልግም። ለላካችሁ ከልብ ይቅርታ ጠይቃለሁ። ነገ አስገባችኋለሁ። በእነሱ ልጨርስና 2 ዙር ብቻ ሰጥቻቸው ነገ እንደምመጣ 100% እርግጠኛ ነኝ። ያው እመጣለሁ፣ በጊዜ እገባለሁ እና በዚህ ጉዳይ እንወያያለን። አብራራው፣ ተስፋ ማርያም፣ ዩሪ ከዛ እንዳቀማመጣችሁ አያና ነው ኢወርልድ ነው የጀመርከው አይደለም? ኢወርልድ አያና አንተነ እንደዛ እያልን 2 ዙር ጽድት ያለ ውይይት እናደርጋለን። የስልኩን ጨርሼዋለሁ። ወደ አብራራው ሄዳለሁ። አብራራው ወደ አንተ ልምጣ ወንድሜ። አብራራው ይሰማል? ቴዲ ይሰማል? እንዴት አደራችሁ? በእኛ እንዴት አደራችሁ ነው። በእናንተ እንዴት እንደው አላወኩም። እሺ ቴንክ እንዴት አደራችሁ ነው። እዛኛ ጋርም ቱ ነው። ኦኬ ስለዚህ ሐሙስ ላይ ገብተናል። ያ ነው። እሺ ስለዚህ መቀጠል እችላለሁ። 6 ደቂቃ አለው እንደምን። እሺ ቴንክ ቴዲ ጥሩ አጀንዳ ይመስለኛል። ከረንትሊ በሀገራችን ካለው ሲቹዌሽን አንጻር ድምጼ ኢኮ ካለው ይቅርታ ካለው ሀገራዊ አጀንዳ መነሻነት የኢትዮጵያ ብሔራዊ ሀገራዊ ምክክር ኮሚሽን ያዘጋጃቸው ነጥቦች ላይ በተለያዩ ሚዲያዎች ላይ ተገልጿል። እሱ መነሻ ያደረገ ስለሆነ ቴንኪው ማለት እፈልጋለሁ። ከዚህ ውጭ 1-2 ከነጥቦቹ ከመሄዴ በፊት ዘግይቷልም ፈጥኗልም የሚሉ አካላቶች አሉ። እኔ ለምሳሌ አሁን ፈጥኗል፣ ምክንያቱም በርከት ያሉ ሀገራዊ ችግሮችን የምንፈታበት ሂደት ስለሆነ ረጋ ባለ ሁኔታ አጀንዳዎችም ኮሌክት ማድረግ ዋና ወሳኝ ነጥብ ነው ብዬ ያስባለሁ። ምክንያቱም እንደ ሀገር ለበርካታ ለ10 ዓመታት ለ100 ዓመታት ለ10 ዓመታት በዚህ በ8 ዓመታት ውስጥ የተፈጠሩ አንኳር ነጥቦችን እያንዳንዱን ስኮት ለማድረግ በርከት ያሉ ጊዜያቶችን ይወስዳሉ። ሀገራችን ደግሞ ካለችበት አልፎ አልፎ ካሉ የሰላም የጸጥታ መደፍረስ ሂደቶች ጋር ተያይዞ ምናልባት እንደውም መፍጠን ነገሮች ካሉ የሚል እይታ ይኖረኛል። ከዚህ ውጭ ደግሞ ዘግይቷል የሚለው አካላት ምንድነው ዘገየ የሚባለው? መንግስት እንደ ሀገረ መንግስቱ ያለንበት ችግር ምንድነው የሚለው በደንብ መተንተን ያስፈልጋል። አሁን እዚህ ጋር በስሜት የሚሆን ነገር የለም፣ በስሌት ነው መሆን ያለበት እያንዳንዱ ነገር ማለት ነው። ስለዚህ ማትመጣበት ምን የሚባል አባባል አለ? አለባብሰው ቢያርሱ ባረም የሚመለሱ የሚባል ሂደት አለ። ውይይቱ ፈጥኗል ከሆነ ማሳያ ማንሳት ያስፈልጋል። ከዲፕሬቱ ከችግሩ ዲፕሬት መነሻነት ከሆነ እኔ ሰከንድ አደርጋለሁ። መፍጠን ነገሮች አሉ ከተባለ ዘግይቷል ከተባለ ምንድነው የዘገየው? ምን ማለት ነው? ይሄንን በደንብ እዚህ የሚወያዩ አካላት በደንብ ክላሪፋይ ማድረግ አለባቸው። ከዚህ ውጭ ግን አጀንዳ ኮሌክሽን ፖይንቶቹ ላይ ህዝቡ ያነሳቸው ናቸው። ህዝብ አያንሳ ማለት አይቻልም። እዚህ ሀገር ላይ ኤክስትሪም ጽንፈኝነት ይራመዳል አይራመድም ነው ዋናው ነጥብ። አዎ ይራመዳል። እኔ ሰከንድ አደርጋለሁ። ይሄን ኤክስትሪም ጽንፈኝነት ማለት ነው ማለት ነው ዋልታ ረገጥ አስተሳሰብ ማለት የማይገናኙ ከነጥቦቹ ምንድናቸው የሚለው ይሄን ማሰባሰብ ከጽንፈኛው ጭምር ሀሳብ ተሰብስባለህ ማለት ነው። አሁን እገሌ ጽንፈኛ ነው እገሌ ጽንፈኛ አይደለም ለማለት አይደለም እኔ የገባሁት። ሀሳቦች በጣም ኤክስትሪም በሆነ ጽንፈኝነት ይነሳሉ። እነዚህ ሀሳቦችን ኮሌክት ማድረግ ማለት ነው። ስለዚህ ያ ብሔራዊ ምክክር ኮሚሽን የወሰዳቸው አንዱ መነሻነት እሱ ነው ብዬ አስባለሁና እነዚህ ነጥቦች ተሰብስባሉ ካልከኝ እነዚህ ነጥቦች በአንድ ጊዜ መሰብሰብ አዳጋች ነው። ለምን? የተለያዩ ቦታዎች ላይ የጸጥታ መደፍረስ አለ። ኦኬ፣ በውጭ ሀገራትም ነጥቦችን የመሰብሰብ ሂደት አለ። ሌላ ነጥብ። ስለዚህ እነዚህን የማምጣትና ወደ አንድ ነገር አምጥቶ ወደ መርጂንግ ፓወር አምጥቶ ለውይይት ማቅረብ ወሳኝ ነገር ነው። ይህን እያደረገ ነው ወይ ካልከኝ ብዙ አሰናካይ ብዙ አስቸጋሪ ሆኖ ኢቨን በመንግስትም ጭምር በሌሎች ጽንፈኛ ኃይሎችም ጭምር አስቸጋሪ ነገሮችን ያለፈ ነው የሚል እይታ አለኝ። አብዛኛው ህዝብ ግን አጀንዳውን በአግባቡ አሰናድቶ የማቅረብ ሂደት ሰርቷል የሚል እይታ ነው ያለኝ። በርከት ያሉ የታጠቁ ያልታጠቁም ኃይሎች የተለያዩ እኛ ጋር አልደረሰም ከሆነ እሱ ሌላ ነገር ነው።
እኛ ጋር ነጥቡ አልደረሰም ከሆነ ሊያግባባኝ ይችላል፣ አልመጣም ሊሆን ይችላል። ስለዚህ በተለይ ኢመደበኛ አደረጃጀት ያላቸው የታጠቁ ኃይሎችን በአንድ ሴንተር ማግኘት አስቸጋሪ እንደሆነ እኔም ሰከንድ አደርጋለሁ። እነዚህን ኃይሎች በምን መንገድ ነው ምክክር ኮሚሽኑ አግኝቶ መስራት ያለበት? ነገር ግን ጨርሶ አላገኘም የሚል እይታ የለኝም፣ አግኝቷል የሚል ሀሳብ አለኝ። ወደ ነጥቦች ስመለስ ግን ኢትዮጵያ ስሟ ትቀየር፣ በውስጡ ያለውን ሀሳብ ነው የሚያነሳው ሰው። ህገ መንግስቱ ይቀየር፣ ባንዲራ ይቀየር፣ ባንዲራ የለም መሆን ያለበት ይሄ ነው፣ ኖ መሆን ያለበት ይሄ ነው አጀንዳው የተነሱት ማለት ነው። ስለዚህ ያልተነሱ ሀሳቦች አሉ ወይም እዚህ ጋር ዋናው ኮር ፖይንት ያልተነሳ ምን አለ? እዛ ላይ መግባባት መቻል አለ። በዚህ ውይይት ላይ እኔ ሲነሳ መስማት የምፈልገው እሱን ነው። ተመሳሳይ ደግሞ እኔም ራሴ የማነሳቸው የራሴ ነጥቦች ይኖሩኛል ማለት ነው ደቂቃ ካለ። ስለዚህ ቢነሱ ብዬ የማስበው አንደኛ ቴንገሩ ከሀገረ መንግስቱ ቅቡልነታችን አንጻር በደንብ መነሳት አለበት። ኢትዮጵያን የምንመለከትበት መነጽር ምንድን ነው? ስሟ ይቀየር ሲባል ወደዚህ ምን ማለት ነው? ስለዚህ ከእሱ አንጻር እኔም መነሳት አለበት። ሰዎች ነገ ለትውልድ የሚተላለፍ አይዲያዎች ስለሆነ የሚተላለፉት በሱ በኩል መነሳቱ ክፋት የለውም። ተነስቷል ማለት ግን ሰከንድ ታደርገዋለህ ማለት አይደለም። ዲፌንስ ታደርጋለህ ማለት ነው። የራስህን ሀሳብ ታስቀምጣለህ ማለት ነው። ዲሞክራሲ ነው ማለት ነው። ለምርጫ ትቀርባለህ ማለት ነው። ለድርድር ትቀርባለህ ማለት ነው። አለቀ። ስለዚህ በሀሳብ የበላይነት ወይም ደግሞ በድምፅ የበላይነት ታምናለህ ወይስ አታምንም ነው ጥያቄ። ስለዚህ ማጆሪቲ ሩል የሚለው ማይኖሪቲ ሩልን ደግሞ ኮምፐንሴት ማድረግን ያካትታል ለማለት ፈልጌ ነው። በኋላ እንግዲህ ሲነሱ ሰከንድ እድል ካገኘው በስፋት እመልሳለሁ። ቴንክ ዩ። እሱን ያልኩት በነገራችን ላይ አጀንዳ አድርጎ የመከራከር ነገሮች አሉና እኔ እስከገባኝ ከሆነ ለምሳሌ ኢትዮጵያ ስሟ ይቀየር የሚለው ነገር በማጆሪቲው እስካልተነሳ ድረስ እንደ አጀንዳ ነው የሚሰበስቡት። እንደ አጀንዳ ዝም ብለህ ትሰማዋለህ። ጥያቄዎችን ሲሰበስቡ ምናልባት ያን ሀሳብ ያነሱ ጥቂት በዚህ ግባ የማይባሉ ሰዎች ሊሆኑ ይችላሉ። ይተውታል። ተቀዶ እዛ ቅርጫት ውስጥ የሚቀመጥ ነው የሚሆነው። አሁን ፋይናል የሆነ ደረጃ ላይ ወይም ደግሞ ለሪፍረንደም የሚሆን ውሳኔ ለመስጠት የቀረቡ ጥያቄዎች ባልሆኑ ጉዳዮች ላይ አንዳንዱ እኛ መገንጠል እንፈልጋለን ወይም ደግሞ ካርታው ይቀየር፣ ባንዲራው ይቀየር ስላለ የሆነ አካሎች እንደዚህ አይነት ጥያቄ ያቀረቡ ብለን እዛ ላይ ሰዓት እንዳንገድል ዋናው ሜጀር በሆነው ጉዳይ ላይ ባካሄድ ነገር ላይ ብናነሳ ለማለት ያህል ነው። ቴንኪው አብራራው፣ ከልብ አመሰግናለሁ። ወደ ተስፋ ማርያም እንሄዳለን። ተስፋ ማርያም ሰላም ቴድሻ፣ ሁላችሁንም ሰላም ብያለሁ። እድሉን ስለሰጣችሁኝ አመሰግናለሁ። ይሄ ሀገራዊ ምክክር ጉዳይ የኢትዮጵያ ፖለቲካ ችግር መፍቻ ትልቁ ቁልፍና ዋናው የመጀመሪያው ጉዳይ ነው ብለን የምናስበው እንደ ሀሳብ የሚገርም ይሄን አጀንዳ በማቀንቀንም እኔ የነበርኩበት ድርጅት ኢዴፓም ሆነ ህብር ግንባር ቀደም ናቸው። ምናልባትም ብቸኛ ሊባል በሚችልበት ደረጃ ከዘጠናዎቹ ጀምሮ ሲያቀነቅኑት የነበር አስተሳሰቡ ኢትዮጵያን ፖለቲካ ችግር ከስሩ እንደሚፈታ የሚታመንበት አካሄድ ነው። ግን ችግሩ ምንድነው? ሂደቱን በደንብ አድርገው አበለሻሹት። ገና ብልጽግና ወደ ስልጣን እንደመጣ ራሱ አብይ አህመድ እንኳን በመረጣቸው ሰዎች የኢትዮጵያ ህዝብ በጣም ተስፋ አድርጎ እጁ እስኪቀላ ጨብጭቦ ይጠብቅ ነበር። እነየት ነበርሽ ንጉሴ ይመሩት የነበረው ኮሚሽን ታስታውስ እንደሆነ በጣም ተስፋ አድርጎ ነበር። እኔ አንድ ሲንግል ድርጅትም ሆነ ግለሰብ ያን ኮሚሽን የተቃወመ አላቅም። እውነት እንነጋገር ከተባለ ግን እነዛ ሰዎች በጣም ጠንካራ ሰዎች ነበሩ። ሂደቱንም እንኳን እንዴት ሲገመግሙ እንደነበር ዞር ብለህ ብታስታውስ አብይ አህመድ ምንም ቢነግራችሁ የመጽሐፍ ቅዱስ ቃል የመሰለን ቢነግራችሁ አትመኑ፣ ፖለቲከኛ መሆኑን አትርሱ፣ አገራችሁን አስቀድሙ የሚል ጠንካራ ያለ አጀንዳ እያነሱ ዲፌንስ ማድረግ ጀመሩ። ሂደቱን ቅርጽ ለማስያዝ በራሳቸው መቆም የሚችሉ ጠንካራ ሰዎች ሆኑ፣ ታዛዥ የማይሆኑ ሆኑ። ያኔ መንግስት ደነገጠ። ስራ እንዳይሰሩ አድርጎ 3 ዓመት አስቀምጦ አስወገዳቸው። ሽግግሩን በዛ ሰዓት ሁሉም ሰው አብይ አህመድን ሲደግፈው አንዱ ከደገፈበት ኮዝ አንዱና ዋነኛው ይሄ ነበር። በዛ 2 ዓመት 3 ዓመት ውስጥ ሊያልቅ ይገባው ነበር ምክክር ሂደትና አካሄዱ። በፍጹም እንዳይሰሩ አድርጎ መንግስት አንድ ስራ ይሄን ሰሩ የሚባል የሚጠቀስ አታገኝ። አንድ ስራ እንዳይሰሩ ተደርጎ የሚያስፈልጋቸው ነገር እንዳይሞላላቸው ተደርጎ ሂደቱ እንዲከሽፍ ተደረገ። ምን ሆነ? መንግስት የሚፈልገው አጀንዳ አሸናፊ ሆኖ እንዲወጣ ማድረግ የሚችሉ ሰዎች መመረጥ አለባቸው፣ መስራት አለባቸው የሚባል ስራ ተሰራ። እነሱን ካስወገዱ በኋላ ምርጫው እንዴት ነው የነበረው? የዚህ ኮሚሽን ምርጫ በኢንተርኔት ጥቆማ ምናምን ነው የተባለው አይደል እንዴ? በዛ ሰዓት እነዚህ ሰዎች ሲመረጡ ትግራይ ክልል 100% አልነበረችም። አማራ ክልል በሆነ ደረጃ ኢንተርኔት አክሰስ ስላልነበረ ማለት ነው በሰዓቱ አልተሳተፈም።
ኦሮሚያ ክልል በሆነ ደረጃ አልተሳተፈም። ቤኒሻንጉል ጉሙዝ በሰዓቱ ከነበረው ችግር አንፃር ማለት ነው። እነዚህ ሰዎች የኢትዮጵያ ህዝብ የመረጣቸው ማለት አይቻልም። በዛ መንገድ ተመርጠው መጡ። እነዚህ ሰዎች ባልመረጥካቸው የኮሚሽን አመራሮች ለምንድን ነው የምትመራው? ይሄ በራሱ ትክክል አይደለም። ከዛ በኋላ የፖለቲካ ፓርቲዎች የጋራ ምክር ቤት ዶክተር ራሄል ትመስለኛለች ስም ካልተሳሳትኩ አንተ ኢንተርቪው አድርጋቸው ነበር አንዴ። እሳቸው የፖለቲካ ፓርቲዎች የጋራ ምክር ቤት ፕሬዝዳንት ነበሩ በሰዓቱ። እንደ ጋራ ምክር ቤቱ ይሄ የምርጫ ሂደት ስህተት አለበት ችግር አለበት ብሎ በጋራ ምክር ቤቱ በአብላጫ ድምፅ አቋም ተያዘበት። በቃ ያን ውድቅ መሆን ነበረበት እንዴ! የፖለቲካ ምክር ቤቱ የጋራ ምክር ቤቱ በአብላጫ ድምፅ ከጣለው ይሄ ኮሚሽን በቃ ገለልተኛ አይደለም ማለት ነው። ያቀረቡት ጥያቄ ምንድነው? ከዚህ ኮሚሽን ውስጥ የገቡ ሰዎች በፖለቲካ ድርጅት ውስጥ ተሳትፈው ሲታገሉና ሲሰሩ የነበሩ ናቸው። የፖለቲካ አስተሳሰብና ዝንባሌያቸው በግልጽ የሚታወቅ ነው። ሳይድ የማድረግ እድላቸው ሰፊ ነው። እነ ሰሎሞን ሹምዬ እንዳይመረጡ የተከደበትን ሂደት እናውቀዋለን። ሰሎሞን ሹምዬ እውነት እንነጋገር ከተባለ በፖለቲካው ውይይት ቲክቶክ ላይ ቴዲ ሐዋሳ ከተባለ በሚኒስትር ሚዲያው ይሄ ቲቪ ምናምን ላይ በማቅረብ ሰሎሞን ሹምዬን የሚያክል ማን ታውቃለህ? ቴዲ የተለያዩ የፖለቲካ አስተሳሰቦችን አግንቶ አቅርቦ በማሟገት የሚታወቅ ሰው። እንደዚህ አይነት ሰዎች እንዳይገቡ ነው የተደረገው። ከዛም በኋላ የግሌን ሂደት ልንገርህ። ችግር እንዳለበት 100% አውቄ አምኜ ብዙ የፖለቲካ ፓርቲዎች ራሳቸውን እያገለሉ ነበር። ብዙ የፖለቲካ ፓርቲዎች አግለዋል ታውቃለህ ከዚህ ምክክር ሂደት። እኔ በግሌ ግን ሂደቱን ማጋለጥ ራሱ አንድ ውጤት ነው ብዬ ስለማምን ጋራ ምክር ቤቱ ተሳታፊ ነበርኩ ካለውበት አካባቢ። ከዛ ፓርቲ ስለማይሳተፍ ተብዬ ተገለልኩ። በአካባቢ በሆነ ኮንዲሽኖች አመራር የሚሰጥ ሰዎች ውክልና ተብሎ በተደረገ ስብሰባ ተመረጡ። እዛም ባነሳዋቸው ጥያቄ ምክንያት እንዳልተሳተፍ ነው የተደረኩ። እኔ በግሌ አሁን አልተሳተፍኩም። ተመርጫለሁ ግን አልተሳተፍኩም። ጥሪ አልተደረገልኝ። በዚህ ደረጃ ነው ሰዎች ሆን ተብለው በፖለቲካ ዝንባሌያቸው ለብልጽግና ባላቸው ፖዚቲቭ እሳቤ ብቻ ተመልምለው ተሳታፊ እንዲሆኑ የተደረጉት። እንደዚህ ሁሉ አገራዊ ምክክር ልትል አትችልም። አገራዊ ምክክር ስትል ኢትዮጵያውያንን በአጠቃላይ ያሳተፈ መሆን አለበት። የ83 እኮ ሁለት ትልልቅ ፓርቲዎችን ስላላሳተፈ ነው ጎደሎ የምንለው አይደል እንዴ? ኢህአፓንና ኢሰፓን ሌሎቹን ሁሉ እኮ አሳትፏል። እንደዛም ሆኖ ጎደሎ ነው። አሁን ያለው የሀገራዊ ምክክር የሚሳተፉትን ከለካቸው በኢትዮጵያ የፖለቲካ እንቅስቃሴ ውስጥ 50% ተሳትፎ የሚያደርጉ አካላት እየተሳተፉ አይደለም። በሰላማዊ መንገድ የፖለቲካ እንቅስቃሴ የሚያደርጉ ኃይሎች እንኳን አብዛኞቹ ወጥተዋል። እኔ ያለውበትን ድርጅት ህብርን ጨምሮ ኦፊኮ በለው ኢህአፓ በለው ምናምን አብዛኞቹ ድርጅቶች ጥለው ወጥተዋል። ታዲያ እንዴት ነው ይሄን ሀገራዊ ምክክር የምትለው? የብልጽግና ጽምዶች የሚሳተፉበት ሀገራዊ ምክክር ነው። የብልጽግና ምክክር ነው። እንዲህ ብለህ ችግር ልትፈታ አትችልም። ስለዚህ ከአመራሮች ምርጫ ጀምሮ ከተሳታፊነት ጀምሮ አጀንዳ መረጣ ጀምሮ ኦኬ ቴዲሽ ብዙ ችግሮች ያሉበት ሀገራዊ ምክክር ነው። እንደ 2012 አስታውስ እንደሆነ ኢሲኤ ላይ ሲደረጉ የነበሩ ክርክሮች ነበሩ። እንደዚህ አይነት ክርክሮች ራሱ መጀመሪያ ላይ መደረግ አለባቸው። ለሰዎች አጀንዳው ላይ ግንዛቤ እንዲፈጠርላቸው። ያለ ግንዛቤ በፖለቲካ ብዙ ልምድ የሌላቸው ሰዎችን የህብረተሰብ ወኪል ናቸው እያልክ ሰብስበህ በስሜት በጥላቻ በምናምን የሚወስኑት ውሳኔ እኮ ነገ አገር ሊያፈርስ ይችላል። ይሄን የመሳሰሉ ትላልቅ ችግሮችን የያዘ ሀገራዊ ምክክር ሂደት ነው። ድጋሜ ሌላ ምክክር እንዳናደርግ ተስፋ የሚያስቆርጥ በሽግግር መንግስት ተስፋ እንድንቆርጥ ያደረገን ሁለቱ ያለፉት ሽግግር መንግስቶች እንደሆኑት ሁሉ ይሄ ምክክር ሂደትም ቀጣይ በሀገራዊ ምክክር ችግራችን እንዳንፈታ የሚቆልፍ ነው የሚል ሐሳብ ነው ያለኝ። ቴንክ ዩ ቴዲ የድሩ ስለሰጠኝ። ቴንክ ዩ ተስፋ ማርያም ቴንክ ዩ። ያ ሐሳብ እንዲህ ነው የሚቀርበው። እሺ ሐሳብ እንዲህ ሲቀርብ እንዴት ነው እንዴት ነው? ቴንክ ዩ ተስፋ ማርያም። ወደ ዩሪ እንሄዳለን። ዩሪያችን 6 ደቂቃ አለው እንደሚ። እሺ ቴንክ ዩ ቴዲ፣ እንዴት ዋላችሁ? ይሄ የሀገራዊ ምክክር ኮሚሽን መጀመሩ ያው የቆየ አጀንዳ ነው። ከበፊት ጀምሮ ኢትዮጵያ ብሔራዊ እርቅ ያስፈልጋታል ነው። ግን ንጹህና ገለልተኛ እውነተኛ ታማኝ ካልሆነ በስተቀር እንደ ውሸት ምርጫዎች ነው የሚሆነው። አሁን ምርጫ ተካሂዷል ይሉናል፣ መንግስት ይመጣል ምናምን። እዛም ውስጥ ያለው እኔ ፔጃቸውን ብዙ ጊዜ ይከታተላሉ። ከ1200 በላይ ወረዳዎች አወያይተናል ይላሉ። ከ126,000 በላይ ተወካዮች በእነዚህ ወረዳዎች ተካፍለዋል ይላሉ። 1789 አጀንዳዎች ሰብስበናል ይላሉ። እና እነዚህ 1789 በላይ አጀንዳዎች በአውድ ስታስቀምጣቸው የመንግስት ስርዓትና የፌዴራሊዝም ጉዳይ ላይ፣ የህገ መንግስት ማሻሻያ፣ የማንነትና የአስተዳደር ወሰኖች፣ ቋንቋና ብሔራዊ ምልክቶች፣
ሰላምና ፍትህ፣ እርቅ፣ የመሬት ፖሊሲ፣ የደህንነት ይሄ ጦርነት ውስጥ ያሉ ኃይሎችንም ሰምሆ አካተዋል። የሀብት ክፍፍልን በተመለከተ የሃይማኖት ጉዳይ፣ የዲያስፖራ ተሳትፎ ምናምን የሚል አጀንዳዎች አካተዋል እና ከዚህ ውስጥ ሀገራዊ ምክክሩ የማይደገም ታማኝነት ያለው የሀገረ መንግስት ግንባታውን በማያሻማ መልኩ ዳግም ላንመለስ በምንችልበት መልኩ ቋጭቶ የሚያልፍ መሆን መቻል አለበት። ያለበለዚያ it's just a waste of resource ነው የሚሆነው። ያው ለምን ኮንቨርሴሽኖች ተጀመሩ ምናምን አልልም። ለምሳሌ እኔ ባየሁት somehow በአማራ ክልል አካባቢ እንዴት ነው ምናምን ብዬ ሳይ አማራ ክልል እንደምታውቀው ሙሉ ለሙሉ ጦርነት ውስጥ ሊባል በሚችል ደረጃ ያለ ነው። በተለይ ገጠራማው አብዛኛው የኢትዮጵያ ሕዝብ ያው ገበሬ ነው እንደምታውቀው። አብዛኛው ገጠራማው አካባቢ ደግሞ የግጭት ቀጠና ነው። ስለዚህ ገበሬው ካልተሳተፈበት፣ የገበሬው አጀንዳ ካልተሳተፈበት ትግራይ ሙሉ ለሙሉ ከስቴት ስትራክቸሩ አፈንግጦ የወጣ ነው። በዚህ ውስጥ አልተሳተፈም። ኦሮሚያ ብዙ ቦታዎች ላይ ይህንን ማስፈጸም አልቻለም። በአማራ ክልል በ267 ወረዳዎች ከ6000 በላይ ማህበረሰብ ተወያይቶበታል ምናምን ነው የሚባለው እና 6000 ከአማራ ፖፕሌሽን አንጻር ኢቭን ሪፕሬዘንታቲቭ ነው ወይ? እና በኋላ ይህንን አንጠልጥለህ የአማራ ጥያቄዎች እነዚህ ነበሩ ስትል ጦርነት ውስጥ የነበረው ሲግኒፊካንት የሆነው የማህበረሰብ ክፍል አይ አልተወከልኩም ቢልህ ያኔ ልክ ህገ መንግስቱ ሲቀረጽ እንደነበረው ማለት ነው። ያኔም የውክልና ኢሹ ነው ያለው፣ አሁንም የውክልና ኢሹ ነው ያለው እና የጥቂት ዝም ብለው ኤሊቶች ኢቭን እንትኑን ብናየው ለምሳሌ ኮሚሽኑን ብናየው አይ ቲንክ ፌብሩዋሪ 2022 መሰለኝ የተቋቋመውና አመራረጡን ስታየው 11 ኮሚሽነርስ ናቸው ካልተሳሳትኩኝ። አንዱ በቅርቡ በህይወት አልፈዋል አይደል? ዘገየ አስፋው ካልተሳሳትኩኝ። 10 ናቸው። ኢቭን እሳቸው መተካት አለባቸው። እዛ ውስጥ ካሉት እንኳን ይሄ በሀገራዊ ብሔራዊ እርቅ ውስጥ ስታይ ቅቡልና ያላቸው ፐርሰናሊቲዎች ናቸው እዛ ውስጥ መካተት ያለባቸው እና መስፍን አርአያ ያሉ ፕሮፌሰር መስፍን አርአያ በፖለቲካ ምን ዘመም ናቸው ተብለው ቢተቹም ቱ ሰም ሌቭል ቅቡልነት ቢኖራቸው፣ ሌሎችም እዚህ ውስጥ እማናውቃቸው ምናልባት ግን ኢትዮጵያዊውን ወደ መግባባት ሊያሻግሩት ይችላሉ ወይ የሚል አይነት ጥያቄ ነው ማንሳት ያለብን እኔ እንደሚመስለኝ ማለት ነው። እና እዛ ውስጥ ያሉ ፊገሮች ራሳቸው ሪፕሬዘንታቲቭ የመሆንና የቅቡልና ችግር ለምሳሌ ሁለት ምሳሌዎችን ብንወስድ የደቡብ አፍሪካና የየመንን እንውሰድ። ደቡብ አፍሪካ በ1990ዎቹ ይሄ በአፓርታይድ የነጮች የዘረኝነት ስርዓት ወደ ዲሞክራሲ መሸጋገር አለበት ብለው ሲወስኑ አንደኛ ኢንክሉሲቪቲ እውነተኛ ውክልና ነው አረጋግጠው የመጡት። ለምሳሌ በወቅቱ የነበረው የነጭ መንግስት በሽብርተኝነት ፈርጇቸው የነበረውንና ጠንካራ የትጥቅ ትግል ሲያደርግ የነበረውን አካላት ጭምር የነ ኔልሰን ማንዴላን ኤኤንሲን ጨምሮ ሁሉም ተጽዕኖ ፈጣሪ የፖለቲካና የጎሳ ስብስቦችን ጠረጴዛ ላይ አስቀምጦ ነው ብሔራዊ እርቁን ያደረገው። ለዚህ ነው ሳውዝ አፍሪካዎች ሊደግሙት በማይችሉ መልኩ ቋጭተው ያለፉት። አሁን ኤኒ አካል አልተወከልኩም ብሎ አይነሳም። ይሄ ትረስት ቢልዲንግ ላይ ስታይ ምክክሩ ከመጀመሩ በፊት ይሄ ኮሚሽኑ የፖለቲካ እስረኞችን ፈቷል። የታገዱ ፓርቲዎችን በነፃነት እንዲንቀሳቀሱ ፈቅዷል። ብሔራዊ ውይይቱ ይሄንን ኮንዱሲቭ ኢንቫይሮንመንት ከፈጠረ በኋላ ነው ብሔራዊ ውይይቱ የመጣው። ለኢትዮጵያም የሚሰጠው ትምህርት ውጤታማ እንዲሆን ይሄን መንገድ መከተል ያለበት ይመስለኛል። የመን ከ2013 እስከ 2014 ናሽናል ዲያሎግ አድርገው ነበርና በወረቀት እጅግ በጣም ዘመናዊ ምዕራባውያን በጣም ብዙ በጀት ያፈሰሱበት ከ500 በላይ ልዑካንን ያሳተፈ ነው። እንግዲህ የየመኑ ግን ወዲያውኑ ሀገሪቷ ወደ አሰቃቂ የእርስ በርስ ጦርነት ነው የገባችው። ችግሩ ምንድን ነው ብለህ ስትፈትሽ አንደኛ የመሬቱን እውነታ አያስተናግድም ነበር የየመኑ ናሽናል ዲያሎግ። ምክክሩ በዋና ከተማ የነበሩ ሰንዓ ላይ የነበሩ የፖለቲካ ልሂቃንን የሲቪክ ማህበራትን በማሳተፍ ብቻ ያተኮረ እንጂ መሬት ላይ ያለው እየተፈጠረ የነበረው ጠንካራ ወታደራዊ ኃይል ይሄ ሁቲ ታጣቂዎችን የደቡብ የመን ተገንጣይ ኃይሎችን ስር የሰደደ ፍላጎታቸውን ያስተናገድ አልነበረም እና ጦርነት ሳይቆም መምከር በመጀመራቸው
የየመን የናሽናል ዲያሎግ ድራስቲካሊ ነው ፌል ያደረገው። ስለዚህ ኢትዮጵያንም ኮዝሞቲክ የሆነ ፕሮሲጀር ውስጥ ከገባን እንደ የውሸት ምርጫዎቻችን ቀባብተን ማለፍ እንችላለን። ታጣቂዎችን ማናገር፣ አገሪቷ ላይ ሰላም ማምጣት፣ ናሽናል ዲያሎግ፣ ብሔራዊ ኢንተረስት ብለው ይዘው የመጡት አንዱ አጀንዳ ፌል ያደረገበት የሀገሪቷ የኔሽኑ ኢንትረስት ግሩፖች በአጠቃላይ የፕሮሰሱ አካል ካላደረካቸው ሄዶ ፌል ነው የሚያደርገው። ቴንክ ዩ ቴዲ፣ ሰዓት ያልቋል። ቴንክ ዩ ክብራትና ክብራ፣ የመጨረሻ ዙር ነው አሁን የምንገኘው። 5 ደቂቃ ነው የማደርገው። በተነሱ ሀሳቦች ላይ ሀሳባችን እንሰጥና ለነገ ቀጠሮ ይዘን እንለያያለን። ኢወርልድ 5 ደቂቃ አለሁ። እንግዲህ 5 ደቂቃ ከሆነ አምባሳደር እንዳለው ለተረትም አትበቃምና አያና ሀሳብ ይሰብሰብ ያለው ሀሳብ እኮ ሲኖር ነው የሚበተነው። መጀመሪያ ነገር አሁን አያና አንተ ሀሳብ አለ፣ ሀሳብ መጀመሪያ ሰብስብ ብዬ እንትን ልበል። ሀሳብ ካልተሰበሰበ አምቦሃ ድሮ ኢትዮጵያ ውስጥ ሀሳብ ለመበተን ነው ምንጠጣው ብለውታል፣ ምግብ ስለሌለ ብዬ ዲፋሜሽኑ ቢቀር ይሻላል። እኛ በጣም ኮርስ ነው በፖለቲካል ሳይንስ እና አልገባም ስለሚወድ እና ተስፋ ማርያም ዩሪኮች ቆንጆ አድርጎ አስቀምጠዋል። እና ምንድነው ቅድም እንዳልኩ 10ቱ ትእዛዛትን ጌታ ኢየሱስ ራሱ 2 አድርጓቸዋል። አባትና እናትን ውደድ፣ እግዚአብሔርን ውደድ አለ። 2 ናቸው ብሎ ነው። ልክ እንደዛ አሁን 8ቱ ከታችም 50 ከላይም 50 ኢትዮጵያ ውስጥ የሌለው ህግ ነው። ህግ አውጪው አሁን የአብይ ፓርላማ ከዛም የመጣው ይጨርሳል። አሁን አያና ህፃን አድርጎን ቁጭ አድርጎን እኛ ለፓርላማው ይመጣና አሁን እንደዚህ አይደለም፣ አይደረግም። ፓርላማ ማን ነው አናውቀውም። ፓርላማ እንዴት እንደመጣ እነ ራሄልን አባሩ ዝም በይ ብሎ አስፈራርቶ የመጣ ፓርላማ ህግ አውጪ ትልቁ ብራንች ማን ነው? ትልቁ ብራንች ቼክ ኤንድ ባላንስ እኩል ነው እንጂ አንተ አላዋቂ ከሆንክ አላቅም ማለት ማንን ገደለ? ቼክ ኤንድ ባላንስ ላይ 3ቱም ህግ አውጪውም አስተርጓሚውም አስፈጻሚውም እንዲሁም ጀስቲስ ውስጥ ፍርድ ቤቱም እስር ቤት ማረሚያ ቤት ነው የሚባለው ማረሚያ ቤቱና እንደገና ፖሊሱ 3ቱ ይሄ ቴክ ሃንድ ሶፍ ብለዋል። ኢትዮጵያ ሃንድ ሶፍ አዲስ አሁን ቼክ ኤንድ ባላንስ ነው የሚሰራው። ያንን ቢያስተካክሉ ያልቅ ነበረ እና አገረ መንግስት ግንባታ ብሏል። እኔ በጣም ማከብራቸው ሰዎች ናቸው። እዛ ላይ በእድሜም ትልልቆች ናቸው፣ በትምህርት ደረጃም የሄዱ ናቸው። እንግዲህ ሳይካትሪ መድኃኒት እስካሁን የለም ይባላል። እነ መስፍን ፕሮፌሰሩ ሳይካትሪስቱ ሐኪሙን ነው የሚወክለው መሆን የነበረበት የምትለው ቴዲ ሕክምናን የሚወክል መምህራንን የሚወክል ገበሬን የሚወክል ነበር መሆን አለበት። እሱ አይደለም ፖይንቱ። ትግራይ በሌለበት ትልቁ የኢህአዴግ ውድቀት አማራውን አይወክልም፣ ህገ መንግስቱ አማራውን አይወክልም ተብሎ ለአማራ ልጆቹም ቢዚ አድርጓቸው፣ ሌሎቹንም ቢዚ አድርጓቸው ወዳድቀው አሁን ለትግራይ ህዝብ መጨፍጨፍ ምክንያት ነው የሆነው። አሁን ትግራይ በሌለበት ይሄ 8ቱ ትእዛዛት ይዞ መጣ አብይ። ይበላዋል እያልኩ ነኝ። ይበላሃልና ተወው፣ አያዋጣም ነው። መጨረሻ ላይ ማለት ፈልገው ኤሌክትራል ኮሌጅ የሚባል አለ እዚህ አሜሪካ ነገር። አንድ አሜሪካዊ መክሯቸው ነው ይሄ ፖፑላር ቦትና የእንትን ቦት የሚባል አለ። ህዝቡ ብዙ መርጧል፣ ግን ኤሌክትራል ኮሌጅ አልመረጠውም እያሉ ይጥሉታል። ልክ እንደዛ አድርገው አሁን ፕሬዚደንሻል ለማድረግ እነዚህ ሰዎች ለነሱ ኤሌክትራል ኮሌጅ ናቸው። አንድ አሜሪካዊ ዱርዬ ሌባ ሄዶ ኢትዮጵያን ባህር እንዳታገኝ ምናምን የሚያደርገው እኛ ምናቀው፣ እኛም ፓስፖርት አለን። ፓስፖርት እኩል ከሆነ ምን ብሎ መክሮት ነው? እነዚህን ሰዎች ከዚህ በሰብስብና አዋቂ ናቸው ቅቡልነትም ብሏል ዩሪ ያላቸው ናቸውና አንተን ይምርጠዋል ያሉት ነው። ካመጣ አንድ እስራኤላዊ ወይም እንግሊዛዊ ከመጣ እኮ ህገ መንግስት ምን ያደርጋል ይላል። ህገ መንግስት ስለሌላቸው። ኢትዮጵያ ግን ራሷን የቻለች ሉዓላዊ ሀገር ከሆነች ሪፕሬዘንታቲቭነስ ከሁሉም አምጥተው ማድረግ ነበረባቸው። የኔ ጥያቄ ግን ህግ ቢኖር ህግ አውጪው ህግ እንትኑ ሁሉ ብልጽግና ባይሆን ሰላም ይመጣል። ከሁሉም ቅድሚያ ትግራይና አሁን ከአማራው ከኦሮሚያም ከነለ አሁን ለማ ወለጋ ምናምን አምቦ የምናቀው የማን ነበር እቺ የናያና ሰፈር ማናት አይታችሁ አታውቁም ብያለሁ። እቺ ሶፍመር ዋሻዋ ምናምን አርጎ ከሚያብጠለጥል
ከሁሉም ቦታ ሰው ቢመጣ ከሁሉም ቦታ ሰው ቢመጣ ይስተካከል ነበር። ኢትዮጵያ አሜሪካን ሀገር ካናዳ ህግ ነው ያለው። ካልቸር እናስተካክለ። ካልቸር እንዴት አድርገው ነው የሚያስተካክለው? እንዴት ብሎ እስቲ እያንዳንዱ ህዝብ ጋር ሄዶ ካልቸር አሁን እንደዚህ ሊበሽ ይኸውልህ ብቻም ብዬ ልጨርስ። አሜሪካን ሀገር ልጅቱ ልብሷን አውልቃ የምትሄደው ወንዱ በጣም ቢዚ ስለሆነ ስለማያት ነው። እንዲያያት በቃ ያኛ አዲስ አበባ ቁጭ ያለው ስራ ያለው እና አብይ ስራ ያሳጣው ልጅ እኮ ለብሳ ብትሄድም ገልቦ እኮ ነው የሚያየው። እንደዛ ነው ያለው አንድ ሶሺዮሎጂስት። እና እንደዛ ነው ህግ ነው የሚያስፈልገው። ሰው በህግ ይተዳደራል፣ ሰው ይማራል፣ ውሻ እንኳን ይማራል። ህግ፣ ስርዓት፣ ደንብ ያስፈልጋል እያልኩ ነው። እንግዲህ ግን ሐሳቦቹን በደንብ አዳንቋቸዋለሁ። በጣም አስተማሪ ሐሳቦች ናቸው። ትግራይ ይግባበት፣ ፋኖ ይግባበት። አሁን ኦላ የሚባለው ካልገባበት ይሄ ውሸት ነው፣ ምን ዋጋ የለውም። ግን ቴዲ አንተ ሳይድ አክቲዝም አይስቲ ከታችና ከላይ ውሰድ። ህግ ላይ ነው፣ ስርዓት ላይ ነው የሚወድቀው። ባህል፣ ሰላም። ጨርሻለሁ። እግዚአብሔር ያክብርልን። እንግዲህ ከነሱም ይማራል ሰማለሁ። ቴንክ ዩ ኢወርልድ አያና። እሺ ቴዲ ኢወርልድ ደስ ይላል። ምን ሀሳብ አለኛልና ነው የምሰበስበው ያልከው ተመችቶኛል። እሱ ለረዳህ የምችል አይመስለኝም፣ ግን ያው ዛሌንቶስን አይ ቲንክ የተስፋ ማርያምን አካሄድ አለኝና አልኩ። ምን አለህና ነው ያልኩ። አማርኛ እኮ እኛ በደምብ እናውቃለን። ደቂቃውን አስጀምራለሁ። ከእንደገና በምሰጠው ደቂቃ ያላልከውንም ገብቶኛል። ፖለቲከኞች ናቸው እኮ በምሰጠው ደቂቃ ያላልከውን ብልሃል ብሎ አንተን በጨዋ ቋንቋ የመስበር መብቱ የተጠበቀ ነው። አንተም እሱ እንደዛው መስተካከል የለበትም ካልክ ይለፍ ይቀጥል። ያቅሙን ያልተናገረልኝ አይስደብ እንጂ ፖለቲካ እኮ ነው የሰራ ያለው። በፈለገበት መንገድ ቃላቱን እየገጣጠመ ሊጫወት ይችላል። ያላልከውንም እንዳልክ አስመስሎ ሊያቀርብ ይችላል። ያላልከውን የሚያውቀው ህዝብ ነው። አንተ ነው የምታውቀው። ለእሱ እንተውለት። አካሄድ የምትለኝ አጸያፊ ንግግር ከተናገረ ብቻ ነው። አም ሶሪ ምንም ላደርግ አልችልም። እሺ አያና ጀምር። ችግር የለውም። ይወልና አንጋጭም ይገባዋል። እኔ ባይዞ ሀሳብ ሰብስብ ያልኩ አንተን ነው፣ እኔን አይደለም። አንተን ነው ሰብስብ ያልኩ ሀሳብ የለም ብለሃል። በዛው ነው የሚይዘው። ማስተካከያ ካለ ደግሞ ነገ እንሰማዋለን። የተስፋ ማርያም የተናገረው ነገር አንዳንዱ ነገር አይ ቲንክ ትንሽ ግነትም ምንም ይታይበታል። የከሸፈ ማነው ልደቱ ከሸፈ ያለው ብሏልና የከሸፈ ሂደት የምክክር ሂደቶች ከዚህ በፊት የነበሩ የከሸፉትን የሚጠቅስበት ምክንያት እረዳዋለሁ። በዛ ደረጃ ግን ያስቀመጣቸው አንዳንድ ዩሪም የደገማቸውን የምስማማበት ነገር አለ። ለረጅም ጊዜም በቻልኩት መጠን መወተውት አይ ቲንክ ሳላሰለቻቸው አይቀርም። ከኮንታክት ማድረጋቸውን ከምክክር ሂደት ውስጥ ያሉ ኮሚሽን ውስጥ ያሉ ሰዎችን አሳታፊነት ላይ በጣም መሰራት አለበት። አሳታፊነት ወሳኝ ነው። ቢቻል ደግሞ የትጥቅ ትግል ተብሎ ይሄ ጦርነት ግጭቶች ማስቆም የሚቻልበት ሲዝ ማድረግ የሚቻልበት ሴፍ ፓሴጅ እነሱም ሰርተውበታል። ሴፍ ፓሴጅ ላይ እነኚህ ነገሮች አስፈላጊ ናቸው። ቢኮዝ ዩሪ ብሎታል፣ ተመልሰን የማንሄድበት መሆን አለበት የምክክር ሂደት በተቻለ መጠን። ግን ደግሞ እንደ ሀገር ታስረን ያለንበትም ነገር አለ። አሁን ይሄ ምክክር ሂደት እኔ ያመጣል ብዬ የምጠብቃቸው 3 ኮንሴኩቲቭ ነገሮች አሉ። የመጀመሪያው የህዝብና ቤት ቆጠራ ነው። 20 ዓመት ሊሞላን ነው እንደ ህዝብ ከተቆጠርን። ቁጥር በጣም አስፈላጊ ነው። ለበጀቲንግ አስፈላጊ ነው፣ ለሬፈረንደም አስፈላጊ ነው፣ ለብዙ ነገር አስፈላጊ ነው። ህዝብና ቤት ቆጠራ ነው። ሁለተኛው እሱን ተከትሎ አንዳንድ ወሳኝ የሆኑ ውይይቶች ላይ ሬፈረንደም የሚቀርቡ ካሉ እሱን ለሬፈረንደም ሰጀሽን እንትናቸውን ያቀርባሉ ማለት ሬኮሜንዴሽናቸውን ያቀርባሉ የምክክር ኮሚሽኑ ከተመካከርን በኋላ። ሌላኛው ደግሞ የህገ መንግስት ማሻሻያ ነው። አይቀሬ የሚመስለኝ የወጡ 8 አጀንዳዎች ይህንን ያሳያሉ። እነኚህን ነገሮች ማድረግ አንገብጋቢም ነው። በአንድ በኩል ቆይቷል፣ በአንድ በኩል ቸኩሏል የሚል ፖይንት ሰምቻለሁ። 4 ዓመት መፍጀት አልነበረበትም ወዲያው ተብሎ ምንድነው ሽሮ ፈሰስ አስፋልት እንደሚባለው በ6 ወሩ የሚሰባበር አስፋልት እንደዛ ማድረግ ይቻል ነበር ነው። ግን ኢትዮጵያ ውስጥ ያለው የወረዳዎቹ የህዝቡ ብዛት የአጀንዳው አይነት ያ ሁሉ ነገር ለማስተካከል ጥናቶች ለማድረግ
የሚፈጀው ጊዜ እነሱ እያንዳንዱን እየተጠየቁ ለምን ጊዜ ፈጀባችሁ የሚለው ምላሽ ሰጥተዋል። ይሄ ይታወቃል። ጊዜ ተወስዶ መደረግ ነበረበት። ያ ጊዜ ውስጥ ደግሞ አንድ ተስፋ ይደረግ የነበረው እነሱ በተቻሉት መጠን የሚገፉት የነበረው ነገር ወደ ሰላማዊ መንገድ መጥተው ምክክር ውስጥ እንዲገቡ ነው። አንዳንዶች ኦልሬዲ ወደ ሰላማዊ መንገድ ተመልሰው ምክክር ውስጥ ገብተዋል። አጀንዳዎቻቸውን ትጥቁ ትግል ውስጥ ሆነው ያስገቡም አሉ። አጀንዳዎቹ ላይ ፎከስ ያደረገ ንግግር ከተስፋ ማርያም አላየሁም። አጀንዳዎቹ ምን ይዘዋል የሚለውን ነገር በፍጹም ሊያዩ አልፈልግም። እኔ እዚህ ቦታ ስለነበርኩ እንትና አልገባም የከሸፈ ምናምን የሚለው ነው እንጂ ሞሮለስ ምንድነው ሊወያዩ ያሉት? እነኚህ ውይይቶች ላይ ምን ያህል ሰው ተወክሏል? ምን ያህል ህዝብ አለ? ዳይቨርሲቲ አለው ወይ? ተሰብስቦ ሊመካከር እየመጣ ያለው ከየወረዳው ከውጪም እየመጣ ያለው እንዳለ ብልጽግና ነው ማለት አይ ቲንክ ጭፍን የሆነ አመለካከት ነው። እና ምክክር ሂደቱ የጎደለው ነገር አለ የሚለው ማንሳት ጥሩ ሆኖ ሳለ የምክክሩን አጀንዳዎችና ከዚህ ምክክር አጀንዳዎች ልናተርፍ እንደ ሀገር ልናተርፍ የሚገባንን ነገር መመኝ ምንድነው የሽግግር መንግስት ተደርጎ ነው የምወደው ፖለቲከኛ ወደ ስልጣን እንደምንም ይጠጋ ነው እንጂ ምንም አይነት ለሀገር የወደፊት ተስፋ ይሄ መሳሳት አላይበትምና እነኚህን ነገሮች ካልመለስን ህገ መንግስት ማሻሻያ ካላደረግን ሪፈረንደም ካላደረግን ሴንሰስ ካላደረግን እነኚህን አጀንዳዎች በተወሰነ ደረጃ ወደፊት መግፋት ካልቻልን በተለይ አንገብጋቢ የሆኑትን እንደ ሀገር ታስረን ያለ ነው እና መጨረሻ ላይ ማንሳት የምፈልገው አንድ ነገር አለ። ራስን በማቀብ ነገሮችን የማስቀረት አቅም እሺ ራስን በማቀብ ነገሮችን የማስቀረት አቅም እንዳለ የሚያስቡ አካላትን ኢንከሬጅ ማድረግ አያስፈልግም። እኔ ምርጫ አልሳተፍም ስለዚህ ምርጫ ይቀርልኛል ሽግግር መንግስት ይመጣል። እኔ ምክክር ውስጥ አልሳተፍም ስለዚህ ኢትዮጵያ ህዝብና ሀገር እንዳለ ቆሞ እኔ ፍቃደኛ እስከሆን ድረስ ይጠብቀኛል። ስለዚህ እኔ እምቢ በማለት በማመጽ ራሴን ኤግዛምት በማድረግ ሀገር ማገት እችላለሁ የሚል ይሄ ከታጣቂው አስተሳሰብ የሚወጣ ነው። ለመሳተፍ ተገቢውን ፍቃደኝነት ማሳየት ከውስጥ ሆኖ ማየት ትክክለኛውን እንቅስቃሴ እንደማድረግ አይ እኔ የለሁበትም አልገባም እኔ ከሌለሁ ደግሞ ሀገር የለም ነው። ሰርግ ተጠርተህ እኔ ካልመጣው አትጋቡም እንደማለት ነው። ድርሻህን ማወቅና መሳተፍ አስፈላጊ ነው። ኤግዛምት ራስን በማድረግ ግን ሀገርን አስሬ አስቀምጣለሁ እኔ ወደ ስልጣን እስከመጣ ድረስ አትመካከሩም እኔ ወደ ስልጣን እስከመጣ የሚፈልገውን እስካገኝ ምንም አይነት ምርጫ አይደረግም የሚለው አስተሳሰብ ትቶ ይሄዳል። እድሉ ተሰጥቶ እድሉን አልጠቀምም እኔ እስከሚፈልገው እስኪሟላልኝ የትም አትሄዱም የሚለው አይሰራም ለማለት ነው። ቴንክ ዩ አያና። ወደ አንተነህ እንሄዳለን። አንተነህ እሺ ወደ በአንተነህ ቦታ አብራራውን እናስቀምጣለን። አብራራው ቴንኪው ልቀጥል። ይቅርታ ዩሪ ከዛ አብራራው ስብጥራችሁን ማስተካከል እኔ ነኝ ቴዲ። ዩሪ አንተ። ኦኬ እሺ እኔ ይህንን አሁን ቅድም ካነሳዋቸው ነጥቦች ተያይዞ ቅድም ያነሳዋቸው አይ ቲንክ አንኳር ናቸው ብዬ አስባለሁ። በዚህ ሀገር ላይ ወርቅ አዘንባለሁ ብለህ ብትመጣ ወይም ወተት በማን በኋላ አስመጣላት ላገባላቸው ተስፋ ማርያም ችግር የለም። ተስፋ ማርያም አንተ ታወራለሽ። ቀጥል። ተስፋ ማርያም ዩሪ ከመጀመሩ በፊት እንዳካሄድ ነው። ይቅርታ፣ በጣም ይቅርታ ፐርሰናል እንዳይሆን ግን ኮመንት ላይ ተመሳሳይ የኔን ፎቶና ስም አድርጎ የሚጽፋልና መናገር ረስቼ ነው። ከውስጥ እንዳትሳሳቱ ከሰርበት ብዙ ሰው ምላሽ ሲመላለሳ ያለውና ፌክ አካውንት አለ። የኔ 24 ሌቭል ያለው ትክክለኛው አካውንት ተጭናችሁት ማየት ትችላላችሁ። ጥቂት ሰው ፎሎወር ያለው እንደዚህ አይነት ያው በፖለቲካው ሲዘረሩ እንዲህ ማወናበድ ውስጥ የገቡ አካላት ስላሉ ለማሳወቅ ነው። ሞዴሬተሮች ፍቃደኛ ከሆናችሁ ግን ማስከበር ትችላላችሁ። ቴንክ ዩ ሶሪ። ኦኬ ትክክለኛ አካሄድ ነው። በሰው ፕሮፋይል ያወናባጅ ነገር መጽፉ ካላችሁ ራሳችሁን ሆናችሁ መምጣት አለባችሁ። እናንተም ስትመልሱ ሌላ ቦታ ያን ያለውን ፎሎወር እና ያኛው የሚናገረውን ፎሎወር ቼክ እያደረጋችሁ ይሆን። እሺ ዩሪ ከእንደገና ጀምር ከ5 ደቂቃ
ቴንክ ዩ እያልኩ የነበረው አንድ አካል ራሱን ወካይ አድርጎ ወተት በቧንቧ ላስገባላችሁ ነው ቢል የህዝቡ ጥያቄ ወተት በቧንቧ እንዲገባለት አለመፈለግ ሊሆን ይችላል። ስለዚህ ሁልጊዜ የፖለቲካ አጀንዳ ከግራስሩት ሌቭል ከህዝቡ ነው መመንጨት ያለበት። ህዝቡን ሙሉ ለሙሉ ካላሳተፍክ አጀንዳ ምንድነው የሚሆነው? የተወሰኑ አገሪቷን በመዋቅር የጠረነፉ ኃይሎች የጉልበተኞች አጀንዳ ሊሆን ይችላል። ኮዝሞቲክ ልታደርገው ትችላለህ። ለምሳሌ አሁን በተደጋጋሚ የምንሰማው ነገር አለ። የመደበኛ ሀገር ግንባታ የጤነኛ ሀገር ግንባታ ፕሮሰስ ውስጥ ምንም ነገር የተከለከለ መሆን የለበትም ይላሉ አንዳንዶችና ሀገር እንደዛ ነው ወይ የሚገነባው? ሀገር ቀይ መስመር የለው? ለምሳሌ በሀገራዊ ምክክር ሰበብ ኢትዮጵያን 80 ቦታ ለሰነጣጥቃት የሚል አጀንዳ አንድ ሰው ቢያሲዝ የሀገር ግንባታ ፕሮሰስ አካል ነው። መጨረሻ ላይ ይሄንን አጀንዳ የሚያነሳው አካል ጋር ብትስማማስ ሀገሪቷን 80 ቦታ ለሰነጣጥቃት ነው ኤንድ ዲሞክራሲ ምናምን ብለህ አንድ ሀገር ዘመናዊና መደበኛ ሀገር ሲገነባ መቼም እንዲሁ ባቦ ሰጠኝ አይገነባም። ሀገር አይደል የራሱ ቀይ መስመር አለው። አንተ በግል ስትኖር ቀይ መስመር አለ። ከቤተሰብ ጋር ስትኖር ቀይ መስመር አለ። የምትወዳቸው ልጆችን ስታሳድግ የሚታለፉ የማይታለፉ ቀይ መስመሮች አሉ አይደል? ሀገርም ሲገነባ እንደዛው ስለሆነ አንደኛ አሁን አንዳንዱ ቅድም አንተ ያልከው ለምሳሌ ራሱ በመንግስት ሚዲያ ወይም በአፊሊየትድ በሆኑ ነገሮች የኢትዮጵያ ስም እንዲቀየር ለሀገራዊ ምክክር ምናምን ቀረበ ሲል አስፓይሬሽኑ ምንድን ነው? በቃ ይህን ሀገር ማበጣበጥ ነው ማለት ነው የሚፈልገው አይደል? የሀገሪቷ ኦፍኮርስ ዲሞክራሲ ነው ከተባለ ዲሞክራሲ ዴንጀረስ ኮንሴፕት ነው። አጌንስት ዲሞክራሲ መምጣት አንተን ኢ ዲሞክራት ያስብልሃል። ስለዚህ አሁን ይሄንን ይሄ እኮ አንዳንድ ኢትዮጵያ 80 ቦታ ልትሰነጣጠቅልኝ ማለት ነውር ነው ብለህ ብትነሳ የትልቅ ሀገር ጥቅም የጥቂት አጀንዳ ጠላፊዎች ሀሳብ መጨረሻ ላይ ገዢ ሆኖ ቢመጣ ወይም ገዢ ሆኖ ባይመጣና ጽንፍ ለጽንፍ ቢቆም ላታስማማው የማትችለውን ነገር ሀገሪቷ ቀይ መስመሯን ሳታሰምጥ በሀገራዊ ውይይት ጆንያ ጠቅልለህ መምጣት እኔ እሱ ራሱ ጥያቄ ምልክት ውስጥ መውደቅ አለበት ነው። መጀመሪያ ላይ ምንድነው የተቃረኑ ኃይሎች ኮንቲኒየስ የሆነ ዲቤት እና ኔጎሽዬሽን ማድረግ አለባቸው። እንዲሁም መጀመሪያ ይሄ ለውጥ የሚባለው ነገር የመጣ ጊዜ የአማራና የኦሮሞ ኃይሎች ተብሎ አብኖችና ኦነጎች እነ ዳውድ ኢብሳን ምናምን ያካተተ ቡድን ውይይት ጀምሮ ነበር ካስታወስክ አይደለ? ያው በኋላ ፌል አረገ። ይሄ ኦሮማራውም ኮዝሞቲክ ነበር፣ በፖለቲከኞች አጀንዳ የተጠለፈም ስለነበር ሴራም ስለነበረ። ግን ትክክለኛው ፕሮሰስ ምንድን ነው? ዛሬ ላይ ቶክሲክ የሚባሉ አስተሳሰብ ያላቸውን ኃይሎች መጀመሪያ ኮንዱሲቭ ኤንቫይሮንመንት ፈቅደህ ውይይቶች በሀገሪቷ ላይ ተንሰራፍተው እነዚህ ኃይሎች በኔጎሽዬሽን በዲቤት የትልቅ ሀገር ጥቅም ምናምን በውስጥ ደቀው መምጣት ያለባቸው አጀንዳዎች አሉ። ወደ ፐብሊኩ ከወረወርክ በኋላ ቴዲ አንተ አንድ ሀሳብ ይዘህ ስትመጣ ቴዲ ነህ ሜቢ ንባብህ ትልቅ ሊሆን ይችላል። እንዴት ማብራራት እንዳለብህ ታውቃለህ። ለፖለቲካ ታክቲክ አጀንዳውን ይዘህ ልትመጣ ትችላለህ። ማሱ ግን ይሄን አይረዳም። አንተ ይዘህ የመጣኸውን አጀንዳ ቄሱ፣ ሊስትሮ፣ ተራ አስከባሪው፣ ምሁሩ በእኩል ነው የምትረጭበት ማለት ነው። ስለዚህ መቆጣጠር የማትችላቸውን አጀንዳዎች ይዘህ መምጣት ማለት ጂኒ መጥራት ነው። ጂኒውን ያው ከጠራኸው በኋላ ከዚህ በፊት ጌታቸው ብሎታል፣ መቆጣጠር አችልም ማለት ጂኒ መጥራት እንጂ መቆጣጠር ከባድ ነው። የምንጠራቸው አጀንዳዎች አንጃንጆቹ የጂኒ ያህል ነው። አሁን ቅድም አንድ ሰው እዚህ ቤት ባንዲራ ይለወጥ ኦኬ፣ ለውይይት ልታመጣው ትችላለህ። መጀመሪያ ግን ህዝቡን የሰንደቅ ዓላማ ምልክት ለሀገሪቷ ምንድነው ጥቅም ያለው? ለምሳሌ አንድ ሰንደቅ ዓላማ ፕሮሞትድ የተደረገ ከሆነ ራስህን በዓለም ደረጃ እንድትሸጥ ካደረገ እንደነ ኳታር ያሉ ሀገሮች እኮ አልጃዚራን ተጠቅመው ሀገራቸውን ያስተዋውቃሉ። ፍላጋቸውን ይሄ በፍላግ ካሪየር አየር መንገዳቸው ምናምን ያስተዋውቃሉ አይደል? ኢንቨስት አድርገህ ፕሮሞት ማድረግ የምትችለው ነገር ኦልሬዲ ፕሮሞትድ ከሆነልህ እሺ፣ ኦልሬዲ ፕሮሞት ከሆነልህ አንዳንድ አጀንዳዎችን በውስጥ አድቅቀህ ልትዘጋቸው ትችላለህ ወይ? ወይስ ማሱ ላይ አምጥተህ ስትረጫቸው ኬዎስ ነው የሚፈጥረው ወይስ ውይይት ነው? ሌላው ነገር ምንድን ነው? የኮሚኒሽኑ አመራረጥ ወገንተኝነት ላይ ለምሳሌ በተወካዮች ምክር ቤት ነው የተመረጠው። ተወካዮች ምክር ቤት ማንን ነው የሚወክለው? በተጭበረበረ ምርጫ ነው አይደለ? ተወካዮች ምክር ቤት ፓርላማውን የተቆጣጠረው ምክር ቤቱ
ሙሉ ለሙሉ ቢባል በሚችል ደረጃ የገዢው ፓርቲ የብልጽግና የበላይነት ያለበት ስለሆነ በምክር ቤቱ የሚደረጉ ጥቆማዎችና በእጅ ብቻ የሚያልፉ ሰዎች በሙሉ ፓርቲዣን ናቸው። የገዢው ይሁንታ የመረጣቸው ናቸው። ሌላው ነገር ደግሞ ዋና ተቃዋሚዎች መገለል፣ ለምሳሌ እኔ ኦፌኮን አልደግፍም፣ ኦኤልኤፍ አልደግፍም፣ ፋኖን እደግፋለሁ። ኦኬ እቺን ብዬ ላንድላክ እንደ ኦፌኮ ፋኖ ኦኤልኤፍ በአማራ ክልል ደግሞ ሌሎች ፓርቲዎች ምናምን ካሉ እነዚህን ታዋቂ ግለሰቦችና የፖለቲካ ፓርቲዎች ሳታካትት ከመጀመሪያው በጽንፍ የቆሙ አመለካከቶች እንዲሞራረዱ ሳታደርግ በኋላ ይዘው የመጣው አጀንዳ ተቀባይ ይሆናል ወይ? ፓርቲጂያን አይሆንም ወይ? ወደ አገዛዙ ወደ ብልጽግና ዘመም የሆኑ አጀንዳዎች አይሆንም ወይ? ተቀባይነቱን ከመጀመሪያው ያሳጠዋል ማለት ነው። ጨርሻለሁ። ቴዲ ቴንክ ዩ ዩሪ። አብራራው። አሁን ወደ ነጥቦቹ ነው ኮንሰርን የማደርገው ቴዲዬ። ይሄ ዱሬሽን ኦፍ ታይምስ ኤንድ የወሰደውን ጊዜ ቅድም ስላነሳውኝ ሌሎቹም ሲሄዱበት ታይሙ በቅቷል አልበቃም የሚለው ላይ ማንም ስኮት አድርጎ ሲያወራ አልሰማሁትም። ስለዚህ ብሔራዊ ምክክር ኮሚሽኑ ስልጣን ማንዴት ይሆናል ማለት ነው። አለቀ። በሄደበት በገባው ልክ በደረሰበት ሂደት ይወስነዋል ማለት ነው። ከዚህ ውጭ በሀገራዊ ምክክር ሂደት ከህዝቡ በብዛት የተነሱ አከራካሪ ወሳኝ ጉዳዮች የምንላቸው አንደኛ የህገ መንግስት ጉዳይ ነው። የ1995 ህገ መንግስት ይሻሻል ወይስ አዲስ ይቀየር ተነስቷል። ይህንን ወደ ህዝብ ማውረድ ሴሌክቲቭ ኦፍ ማተር ነው የሚሆነው፣ ወደዛ ይሄዳል። ሌላው ክልሎችም ሪፎርም መሆን አለባቸው። የብሔሮች ራስን መወሰን መብት እስከ መገንጠል ድረስ የሚፈቅደው አንቀጽ 39 ቀጥሎ ይሻሻል ነው በዚህ በህገ መንግስት ጉዳዮች ላይ። ሌላው የፌዴራሎች ክልሎች ስልጣን እንዴት ይከፋፈል፣ እሱ አካባቢ ላይ ያለው የውክልና ችግር፣ የሌሎች ብሔሮች ውክልና በውስጥ ባሉት የክልሎች ውስጥ ያለውን ሂደት ያያል ማለት ነው። ሌላኛው የፌዴራል ስርዓት ነው። የብሔር ፌዴራሊዝም የሚቀጥል ወይ ሳይቀጥል ሀሳብ መስጠት ነው። እዚህ ጋር መስጠት ነው። ኢሹን አበባ ያንሰው ቴዲ ያንሰው አይደለም። ኢዝ ኖት የማተር ኦፍ አያ ነው የምንተና አይደለም። እዚህ ውጭ የሚነሳል ወይ ነው አንድ እዚህ ላይ ማንሳት አለብን። ወይ ደግሞ የብሔር ፌዴራሊዝም የሚቀጥል አይቀጥል ካንስ ወይስ በጂኦግራፊ ወይ ጂኦግራፊካል ቤዝድ ኦን የክልሎችን አመሰራረት እሱ ጋር ይሁን ነው። የክልሎች ደንበር እንደገና ይገምገም። በተለያዩ አካባቢዎች ላይ ያለው የማንነትና የወሰን ጉዳዮች ላይ እዛ አካባቢ ማየትን ነው። ስለዚህ ይህን ስኮት አድርጓል ማለት ብሔራዊ ምክክር ኮሚሽኑ ቅቡልነት አለው የለውም፣ እሱ ላይ ያነሳችሁት ላይ ኃላፊነት የለኝም አለው የለውም የሚለውም ሰው ህዝብ በሚሰጠው ምስክር ነው፣ ኤሊት ፎርስ በሚሰጠው ስለሆነ። ከዛ አንጻር ሶስተኛ ላይ ማለት የማንነትና ብሔራዊ አንድነትን ኢትዮጵያና ብሔር ማንነት እንዴት ይጣጣም። ይሄ ሀገረ መንግስትና ብሔረ መንግስት ምንድን ነው? ሀገረ መንግስት ሲባል በነገራችን ላይ ሀገረ መንግስት ሲባል ምን ማለት ነው? ስቴት ቴሪቶሪያል ኢትዮጵያ የምትባለው ማለት ነው። ብሔረ መንግስት ማለት ካልቸር፣ ቋንቋ፣ ሌሎች ባህል፣ እምነት ኤንዳዘርስ ናቸው። ብሔራዊ ምክክር ሲባል ማነው ብሔራዊ ማንነት ሲባል የሆነ ክልሉ ውስጥ ወስዶ የሚያስቀምጠው አካል አለ። እንደዛ አይደለም። ሀገር ማለት ሀገራዊነት ማንነት ተቋማት ናቸው። ሀገር መከላከያ ሚኒስቴር፣ ሀገር መከላከያ ሰራዊት፣ የፌዴራል ፖሊስ ሰምቲንግ እንዳዘርስ እነሱን ነው የሚያካትተው። ብሔራዊ ጉዳዮች የሚባሉት ደግሞ የቋንቋ የባህል ጉዳዮች ናቸው። አንዳንድ አካላት ከክልላቸው ወስዳችሁ ቁጭ አታድርጉትና እሱ አንጻር የማንነትና ብሔራዊ አንድነትን በደንብ ማየት ያስፈልጋል። የወሰንና የአስተዳደር ጥያቄዎች በብዛት አካባቢዎች የሚነስባቸው ቅድም ሰከንድ አደርጋለሁ። ለምሳሌ አማራ ክልልና ትግራይ አካባቢ የሚካሄዱ ውልቃይትና ሌሎች ማንነት ጉዳዮችን በደንብ ማየት ያስፈልጋል። ስለዚህ ትግራይ ካልተወከለ የብሔራዊ ማንነት ኮሚሽኑ ጎደሎ ነው ብዬ አስባለሁ። ትግራይ መወከል አለበት የሚል ሀሳብ አለኝ። እሱ ላይ ማንሳት እንፈልገው ስላለ ነው። አምስተኛ ነጥብ ላይ የመሬት ፖሊሲ ነው። መሬት የመንግስት ይሁን ሳይሆን የህዝብ እንዴት ከዚህ በፊት ከነበረው 1995 ኮንስቲቱሽናል አሜንድመንት ላይ እንዴት ማየት አለብን፣ እሱም ማየት እንደገና ደግሞ የገበሬዎች የከተማ እሱም ማየት፣ የቋንቋ ፖሊሲ የፌዴራል ስራ ቋንቋዎች ይጨምር እንዴት ይሁን፣ የሀገር አቀፍ የመግባቢያ ቋንቋ ምን ይሁን፣ የአካባቢ ቋንቋዎች እንዴት ይጠናከር ወዘተርፈ እነዚህን ያካትታል። ሌላው ይሄ ከፍትህና ተጠያቂነት ሪኮንሲሊሽን የምንለው ላይ እሱ አካባቢ ላይም ጭምር ያል በተለይ ዘመናዊ ተፈጽ ችግሮች እንዴት ይታይ፣ እርቅ ይቅደም ወይስ ፍትህ፣ ተጎጂዎች እንዴት ካሳ ያገኙ ሰምቲንግ አዘርስ እነዚህን ያካትታል። የመጨረሻው ሰላም የጸጥታ ጉዳይ ላይ የተነሱ ጉዳዮች አሉ ህዝቡ ያነሳቸው። አንደኛ የታጠቁ ኃይሎች ጉዳይ፣ ትጥቅ ማስፈታ፣ የጸጥታ ተቋማት ማሻሻያ፣ የዘላቂ ሰላም ብሎ አስቀምጧል። ከዚህ አንጻር ይሄ ከሆነ አጀንዳዎቹ እነዚህ ላይ ከሆነ ሁሉንም አላነሳሁትም። ጥንካሬዎቹ ምንድን ናቸው? እነዚህን አንስቼ ልጨርስ። አስፈላጊ አገር ጉዳዮችን አካቷል። አስፈላጊ ሁሉ ናቸው አይደሉም። ለምሳሌ ህገ መንግስት፣ ፌዴራሊዝም፣ ማንነት፣ መሬት፣ ሰላም፣ ፍትህ የመሳሰሉ ለሀገሪቱ መሰረታዊ ጉዳዮችን አካቷል። ሁለተኛ ላይ ህዝቡ የሚያሳስበውን ጉዳይ ለማምጣት ትንሽ ጥሯል። አጀንዳዎቹ ከተለያዩ ክልሎች፣ ማህበረሰቦች፣ ቡድኖች የተሰባሰቡ ናቸው። እንዲሁም በጣም ሀይሊ
ዴንስሊ በተባሉት ከተሞችን አካቷል። እንደገና ደግሞ ፎሬን ከሀገር ውጭ ባሉት አካባቢዎችን ለመሄድ ጥረት አድርጓል። አካቷል፣ ሁሉንም አላካተተም። ይሄ እንዳለ ማየት ይቻላል። የጦርነትን የግጭት መንስኤዎች ለመፍታት እድል ይሰጣል። የሀገር አቀፍ ስምምነት ሊያመጣ ይችላል። ይሄ እንደ ጥንካሬ የማይሆን ድክመት ወይም ዊክነሶቹ ምንድን ናቸው? የተወሰኑ የፖለቲካ ኃይሎች አልተሳተፉ። አንዳንድ ተቃዋሚ ፓርቲዎች፣ ታጠቁ ወንዶች፣ ተጽዕኖ ያላቸው ኃይሎች በሂደት ውስጥ በሙሉ አልተካተቱም የሚል ትችት አለ። ኦኬ ላጠቃልል 30 ሰከንድ ብቻ። ሁለተኛው የውሳኔ አስገዳጅነት የለውም። የዚህ ድክመት የዚህ ምክክር ኮሚሽን ምክክሩ የሚያወጣቸው ምክር ሀሳቦች በራሳቸው ህግ አስገዳጅነት የላቸው። አንድ ድክመት። መንግስትና ፓርላማ ካልተገበራቸው በወረቀት ህዝቡ ከታች እንደገና ሀሳብ ካልሰጠባቸው የውሳኔ አስገዳጅነት የላቸው። የመተማመን ችግር አለ። አንዳንድ ዜጎች ኮሚሽኑ ከመግባባት በቂ ርቀት አለውን በሚል ጥያቄ ያነሳሉ። የመጨረሻው ማነሳው አከራካሪ ጉዳዮች ላይ ስምምነት ለማግኘት ከባድ ነው። ለምሳሌ አንቀጽ 39 ወልቃይት ራያ፣ ሌሎች ክልሎች በሶማሌ ኦሮሚያ አካባቢ የብሔር ፌዴራሊዝምና የታሪካዊ ትርክት ያሉ ጉዳዮች ላይ ተቃራኒ አቋሞች ስላሉ መግባባት ለመፍጠር አስቸጋሪ ሊያደርገው ይችላል የሚል የብሔራዊ ምክክር ኮሚሽን የራሴን እይታ አቀርባለሁ። እጅግ ሰዓት ስላነሰ እንጂ ቴዲዬ እዚህ በላይ ሀሳቡን ኢንፈሳይዝ ማድረግ ይቻል ነበር። ቴንክ ዩ ኔስ ቴንክ ዩ አብራራው። ከልብ ነው የማመሰግነው። ቴንክ ዩ ተስፋ ማርያም። ኦኬ እሺ ቴዲዬ በሆነ ደረጃ አብራራው። ትንሽ ሚዛናዊ የሆነ ግምገማ የገመገመበት ተች ያደረጋቸው ነጥቦችም ጠንካራ እንደሆኑ እረዳለሁ። ከዛ ውጭ ግን እኔ አሁን አየናም ቅድም ሲያነሳው እንደ ደካማ ጎን አድርጎ ያነሳው አጀንዳዎችን ለምን አላየም የሚለው ነገር ነው። በነገራችን ላይ እዚህ ከተሰበሰቡት አንዳቸውም ተሰብሳቢዎች ትግራይ መካተት አለባት ነው እንጂ እያሉ የተናገሩት አንዳቸውም ትግራይ መወገድ አለባት አላሉ። አንዳንዴ ስትሰሙ እንዴት እንደሰማችሁ አላውቅም። ትግራይን ያላካተተ የምክክር ኮሚሽን እንዴት ሙሉ ሊሆን ይችላል ያሉት እንጂ ትግራይ መወገዷ ትክክል ነው ያለ የለም ከጆሮ ያመለጠ ካልሆነ በስተቀር እና በዛ አርሙት። ከእንደገና ጀምራ ተስፋ ማርያም እና አየና ካነሳቸው ስለ አጀንዳዎቹ ላይ ተቻለ አደረከ። እኔ በጣም በሚገርም ሁኔታ እኔ አጀንዳዎቹ አንዳንዶቹ እንደ ሀገር የሚያሳፍሩና የሚያሸማቀቁ ቢሆንም የሰው አስተሳሰብ እስከሆነ ድረስ ለምን እንደዚህ ታሰበው ወይም እንደዚህ አጀንዳ ሲያዘ ብዬ የምቃወም ሰው አይደለም። በሰዎች ነፃነት በጣም ማመን ነኝ። በጣም አስጨናቂ ነው። በቃ ያሳፍራል። የሀገሪቱ ስም የዘመን አቆጣጠራችን ላይ ምናምን እንደዚህ አይነት ጥያቄ ሲመጡ እንደ ሀገር ያለንበት ኮንዲሽን በጣም ያሳዝናል። ግን ለምን እንደዚህ አይነት አጀንዳ ተነሳ ብዬ ማማርሰው አይደለም። የሰዎች ሐሳብ ነው፣ አከብርላችኋለሁ። ይቀርባል። ማጆሪቲው እንደማይቀበለው ስለማውቅ በዚህ ምጨነቅም መደነግጥም ሰው አይደለም። ዋናው ቁም ነገር ምንድነው? ሂደቱ ነው። ዋናው ቁም ነገር አንድ የምክክር ሂደት ማንም ሰው ሊገመግም የሚችለው ሂደቱን ነው እንጂ የተነሱ ሐሳቦችን መተቸት አይችልም። እንደዚህ አይነት ሐሳቦች ባይኖሩ ኑሮ እኮ ምክክር ማያስፈልገንም ነበር። በምርጫ ሂደት ጤናማ አካሄድን ሄድ ነበር። እሱን ማንሳት አስፈላጊም ነው ወይም ወሳኝ ነው ብዬ አላስብም። ግን ማን ነው የሚመካከረው? መቼ ነው የሚመካከረው? ማን ነው የሚመካከረው ከተባለ አሁን ምክክር እያደረገ ያለ እውነት ልንገርህ 67% መመካከር ያለበት የኢትዮጵያን ፖለቲካ ችግር ሊፈታ የሚገባው ወይም የችግሩ ዋና አካል ዋና ተወናኝ ነው የለም። በኦሮሚያ አሉ የሚባሉ ድርጅቶችም የፖለቲካ ኤሊቶችም የሉም በአጠቃላይ ማለት ይቻላል። እኔ አሁን የኦሮሚያ ወኪል አለ ወይ ካልከኝ ከብልጽግና ውጭ ነው አላውቅም የሚሳተፍ። ማንን ነው የምታመካከረው? በአማራ ክልል በተመሳሳይ ኮንዲሽን ትግራይ 100% በሚባል ደረጃ ማንን ነው የምታመካከረው ነው እኮ። እኔ አሁን የሚመካከሩት ቅድም እንዳልኩህ የብልጽግና ጽምዶዎች ናቸው። አሁን ያለ ምክክርም እየተከደ ያለው ሂደት ኢትዮጵያን ከፍ እያደረጋት ነው የሚሉ ሰዎች ናቸው። ምን ምክክር አስፈልጋቸው? እውነት እንነጋገር ከተባለ እነዚህ ሰዎች ለምን ይመካከራሉ? በቃ ጤናማ ከሄድ እየሄድን ነው እኮ እያሉ። ስለዚህ መመካከር ማይጠበቅባቸውም እነዚህ አካላት። መመካከር ካለበት መመካከር ያለበት ከኦፊኮ ጋር ነው። ኦፊኮ በኦሮሚያ ክልል ያለውን ሂደት ታውቀዋለህ። ቅድም ይሩ እንዳለው ነው። አልደግፋቸውም በፖለቲካ አስተሳሰባቸው። እነ ኦነግ ራሱ ሸኔ የሚባለው ቡድን ችግር የሆነብን ያለው እነዚህ ናቸው እንዴ? አማራ ክልል እንደ ፋኖ አይነቶች፣ ትግራይ ከቲፒኤልኤፍ ጋር እነዚህ እስካልተስማሙ ድረስ ችግሩ ይቀጥላል። ችግሩ የሚቀጥል ከሆነ ለምንድን ነው ውይይት የሚደረገው ነው? ከዛ ላይ ውይይት የሚደረገው መቼ ነው? ከምርጫ በፊት እኮ ነው ውይይት የሚደረገው አይደል? 8 ዓመት የፈጀ ውይይት ያደረገ ሀገር ነው የምናውቀው። አንደኛ ነገር ከ2 ዓመት እስከ 3 ዓመት ነው መደረግ ያለበት። ሁለተኛ ነገር ከምርጫ በፊት ነው። ከምክክሩ የተረፉትን አጀንዳዎች በምርጫው ሂደት አጠርታቸው ታልፋለህ። ግን የውይይቱ የሚያመጣው ውጤት ምርጫው ላይ የሚኖረው ተጽዕኖ ከፍተኛ እንደሆነ ብልጽግና ጠንቅቆ ስለሚያውቅ እንዳይደረግ ነው ያደረገው።
በነገር ላይ አብዛኞቹ የኢዜማ ሰዎች የወጡ ሰዎች ሲወጡ የወጡበት ኮዝ ምን እንደሆነ ታውቃለህ? በሀገራዊ ምክክሩ ተስፋ ያደርጉ ነበር። በጭራሽ እንዳታስቡት አብይ ይሄን ሀገራዊ ምክክር ጤናማ በሆነ መንገድ ሊያስኬደው አይችልም ብለናቸው እስከ 2014 15 ድረስ ጠብቀው ፌክ እንደሆነ አረጋግጠው ነው ጥለው የወጡት። ከዛ ላይ ከፖለቲካ ፓርቲዎች ጋራ ምክር ቤት አብዛኛው ውሳኔ ውጭ ከሆነ ምኑ ነው ትክክል? እስኪ መስፈርቱ በምንድን ነው የሚለካው ይሄ ነገር? የፖለቲካ ፓርቲዎች ማለት እንግዲህ የኢትዮጵያ ፖለቲካ ኤሊቶች ስብስብ ነው አይደል እንዴ? ከነዛ ፓርቲዎች ስብስብ ማጆሪቲው ሂደቱን አክሴፕት አላደረገም። እየተሳተፉ ያሉትም ነው የምነግርህ። ትክክል አይደለም ብለው ጥሎ የወጡት ብቻ አይደለም። ቅድም የጠቀስኩልህ ዶክተር ራሄል እየተሳተፉ ነው አይደል? ግን ሂደቱ ፍጹም ጎደሎና ችግር ፈች እንዳልሆነ በአደባባይ ነው በመንግስት ሚዲያ ነው መጣ የነገሩን። በፖለቲካ ፓርቲዎች ምክር ቤት ድረስ ትክክል አይደለም ተብሎ እንዳልታመነበት ነግረውናል። ምን ሲሆን ነው ታዲያ ትክክል አይደለም የምንለው? በቃ ብልጽግና እስከሆነ ድረስ ምንም ቢያደርግ ትክክል ነው የሚሉ ሰዎች ትክክል ነው ለነሱ። እኔ ባልቀበለውም ባልደግፈውም ቢያንስ ግን የኤሊቱ የጋራ ስብስብ በማጆሪቲ ደረጃ የተቃወመው ትክክል አይደለም ብዬ ቢያንስ እቀበላለሁ። በዚህ ደረጃ ጉድለት ያለበት የምክክር ሂደት ነው ይሄ ሂደት። የህዝብ ቆጠራ ጋር ያይዘ የተናገርከው እሺ ቴዲዬ በጣም አሳፋሪና አሳዛኝ ነው። ሀገራዊ ምክክር ከህዝብ ቆጠራ ጋር ምንም አታችመንት የለውም። ምንም አታችመንት እኔ በምን ቋንቋ በምን አስተሳሰብ እንዳሰብኩ አይገባኝ። ምንም አያገናኘው። ምርጫው ሂደት ላይ የሚያሳድረው የራሱ የሆነ ተጽዕኖ ስላለው የዲሞግራፊ ለውጥ በማድረግ ከፍተኛ ስራ እየሰራ ስለሆነ ብልጽግና ያን ሰርቶ እስኪጨርስ ድረስ ነው የህዝብ ቆጠራን እያራዘመ ምርጫ የሚያካሂደው። አንድም ሁለት ምርጫ ያደረገ መንግስት ህዝብ ቆጠራና ሀገራዊ ምክክር ማድረግ አልችልም ብሎ ህዝብን ሲያታል በአደባባይ ይሄንን ልቀበል አልችልም። ይሄ ከከሸፍኩ ጋር ያይዘ የተናገርከው ግን ያው የሚያሳፍር ነገር ቢሆንም ብታገናዝበው ግን አንድ የብልጽግና ደጋፊ ልደቱ ከስር ያለው ያለበትን በዚህ ደረጃ ሊመጻደቅበት ሳይሆን ሊሸማቀቅበት ሊያፍርበት ነው የሚገባው። ደግመህ ቪዲዮውን አዳምጠውና ትርጉሙን በደንብ ተረዳው። ያንን ስትረዳው ብትናገረው ያምርብሃል። ካልሆነ ግን የሚያሳፍር ነገር ነው። ቴንክ ዩ ቴዲ። እሺ እንደሰማችኋቸው ነው። እኚህ ቲክቶክ ላይ አሉ የተባሉ ፖለቲከኞች ናቸው። ካሉት ሁሉ ማለት አሉ ሌሎች እድል አግኝተው ያልገቡ አሉ። ከነዚህ እንግዲህ የሰማነው የሚገርም ሀሳብ ነው። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ ማከብራችሁ። ነገ እንገናኛለን። በክብር ላሰናብታችሁ መዝጊያ ስለሆነ ደህና ደር ቴዲ። ቴንክ ዩ። እሺ